አስተዋውና እንደዚሁም ደግሞ መካሪው ቁጥቡ ቅዱስዬ ዛሬ ወደ ኪራ ቢሮ ዘልቆ ነበረ። ኪራ ቢሮ ተከፈተ ወይንም ስራ ተጀመረ ወደ እድሉን አግኝቶት ቅዱሴ እዛ ቢሮ አልተገኘም ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ ለቻናሌ አዲስ ሲሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ እንድታበረታቱኝ ለምታበረታቱ ደግሞ ከልብ አመሰግናለሁ። እንግዲህ እያስተማረንና እያዝናናን ያለውን ጽናትን እንድተለመደው ዘልቅ ያለው ማለት ነው። እናንተም ላይክና ሰብስክራይብ ሸር እያደረጋችሁ እኔንም እንድታበረታችሁ ስል በድጋሚ በትህትና እጠይቃችኋለሁ። ጽናት ድራማ እንግዲህ እንደምናውቀው እስተ ስሙ ጽናት ነው። እውነት ድራማ ብቻ ሳይሆን ደግሞ በተለይ ደግሞ ባለንበት አካባቢ በገጠሩም ሆነ በከተማው በየትኛው ማህበረሰብ እውነተኛና እውነትን የተንተርሶ ያለ ድራማ ነው። በጣም ደስ የሚልና እንደዚሁም ደግሞ ብዙ ትምህርቶችን ብዙ ግንዛቤዎችን የሚሰጥ ድራማ ነው። ድራማ ብቻ ሳይሆን አስተምሮን እንደዚሁም ደግሞ እውቀትን ገብይተንበት የምናልፍ ነው። እናም ያለፉን ነገሮችንም እዚህ ጋር ታዋችኋላችሁ። በአካባቢያችን እየሆነ ያለው ነገር የሆነው ነገር ሁሉ እዚህ ድራማ ላይ ስመለከተው እኔ በበኩሌ እያየሁት ነው። እናንተስ አስተያየታችሁን በኮመንት አስቀምጡልኝ። እና እንግዲህ ወደ ትዳር ከገባ በኋላ ኪራዬ ብሎ የጀመረው ወደ አባቱ ድርጅቱን መልሶ አስተካክሎ ወደ ድርጅቱ ቢሮን ከፍቶ እየሰራ ነው። ይሁንና ይሄ ድርጅት ተከፈተ ወይንም ቢሮ ኪራ ተከፈተ ወደ ኪራ ቢሮ የመሄድ እድሉን አላገኘውም ነበር ቅዱስዬ። ለምን እንዴት ካላችሁ ከዚህ በፊት እንደምናውቀው በኪራ ሰርግ ፕሮግራም ላይ ነበረ በዛብህ ሚስቱን ብርቅነሽን ከተሰማ ጋር ሆነው እዛ ሲያቸው ለብርቄ የተኮሰው ወይንም ደግሞ ብርቄን እና በዛብህን እመታለሁ ብሎ ሲተኩስ በዛብህ ቅዱሴ ደግሞ ገላጋይ ሆኖ ነበረ። ገላጋይ እንግዲህ ገላጋይ ይሞታል፣ ገላጋይ ይመታል እንደሚባለው ይሄ ደግሞ አንደኛ እውነተኛ ታሪክ ነው። ብዙ ሰው ሲገላግልና እንደዚሁም ደግሞ አዳድናለሁ ብሎ የሚሞት ሰው እንዳለ ያኔ እውነተኛ ታሪክ ነው ያልኳችሁ በዚህ ምክንያት ነው። እና እንግዲህ ጥፋተኞቹ ያው እንደምናውቀው ተሰማ መጀመሪያ ብርቅነሽ ከገጠር ኮብላ ኒና ምክንያት ወደ ከተማ መጣች። ከዛም እነ ኪራ ጋር አረፈች። የሷ የሚሄድ የሰማው እንግዲህ ተሰማ ደግሞ ውሽም የነበረ ያው ብርቅነሽ ደግሞ ለባሏ ታደውል ለውሽሜ ደወለች። ውሽሜ ደግሞ ያው ያንን ሲሰማ ያለውን ተሰማ አዝመራውን በቁም ነው ሸጦ ወደ ከተማ መጣ። ይሁንና ተጠራጣሪውና ጎበዙ በዛብህን ተጠራጥሮ በዛብህ ተሰማ በሚመጣበት ሰዓት ተከትሎት ከኋላው መጥቶ ነበር። እናም ከኋላው እየተከተለ እየመጣ ባለበት ሰዓት ሰተት አድርጎ እየጣለው ካላችሁ ተሰማ ከብርቄ ጋር ሲገናኙ ነበር። አጋጣሚ ሆኖ ደግሞ የነኪራ ሰርግ ፕሮግራም ስለነበረ ኒናዬ ለብርቅነሽ የአበሻ ልብሷን አልብሳ ተሰማም ደግሞ የራሱን ነጭ ልብስ የከተሜን ለብሶ በጣም አምሮውና ተውመው ብርቅነሽና ተሰማዬ ተሳስመው በደስታ ዓለም ወጥ ብለው ምክንያቱም የሚፈሩትና ልክ እንደ ጦር ጋሻ የሚፈሩት በዛብህ በእነሱ ቤት ገጠር ስለነበረ ማንም ተቆጭም ሆነ ማንም ገላማጭ አልነበራቸውም። በነፃነት እንኳንም ተገናኘን ብለው ደስታቸውን ተሳስመው ቆይ ማማ አሁን እርቦናል፣ ወደ ማዱ እንሄድና እየበላንና እየጠጣን እንጫወታለን የሆደ ሆዳችንን ብለው ነበረ። ወደ ምግቡ ተሰማና ብርቅነሽ እየተጓዙ በዛብህ ከሰማይ ወረደ፣ ከምድር ወጣ። ከየት እንደመጣ ሳይታወቅ መንጣቱ ብቻ ታይሆን ደግሞ ሽጉጡን በወገቡ ይዞ ነበር በዛብህ የመጣው። እናም እናንተ ብሎ ሲል አጋጣሚ ቅዱስዬ እነ ኪራ እንደዚሁም ደግሞ ናሆሜ ሙሽሮች ወደ ውጭ ሲወጡ ቅዱሴ ወደ ኋላ ቀርቶ ነበር። የቀረበትም ምክንያት ለጊዜው ምሩዬ ነፍሰ ጡር ስለነበረች የሆነ የስሜት ህመም ሲሰማት ቅዱሴ እንግዲህ አስተዋይና ጸጥ ያለ ዝምተኛ ደግሞም ቁም ነገረኛ ስለነበረ ወደ ጎን ሲመለከት የምሩ ሁኔታ ደስ አላለው ነበርና ምሩዬም ወደ ወንበር ላይ አረፍ ስትል እሷን ለማየት ሲል ነበር። በዛ አጋጣሚ ነበር ዝንገት የተከሰተው በዛብህ
እናም በዛብህ ሲከሰት እንግዲህ ሁሉም ይደነግጣል እና በዛብህ ሽጉጡን ሲያወጣ ቅዱስዬ አረተው በዛብህ ይኸው እናረዳዳችሁ፣ ይኸው እንደዚህ አይደለም እንዳተኩሰው አደራህን ነበር እያለ ያለው በዛብህ። ቅዱሴ አንተ አያገባህም ብሎ ሲል በስህተት ነበረ በዛብህም የተኮሰው። ይሁንና የበዛብህ ጥይት እተሰማ ባላጋራው ላይ እተሰማው ላይ ወይንም ደግሞ ኦሚስቱ ላይ አልነበረም ያረፈው። እማን ላይ ነው ካላችሁኝ ቅዱሴ ላይ እርሳሱ ሲያርፍ፣ ከዛ ደግሞ ትራፊው ምን ነበር የተፈጠረው? ምሩዬ ነፍሰ ጡር ነበረች። ምሩዬም በድንጋጤ ትወርቃለች። ከዛ በኋላ ነገሮቹ ተበለሻሹ። እንደምናገው ቅዱስዬም ወደ ውጭ ለሕክምና ለተሻለ ሕክምና ሄደ። ምሩዬም እዛው ታመመች። ልጇም ጠፋባት። በነገራችን ላይ ምሩዬም ከብዙ ስቃይና መከራ በኋላ አሁን ምሩዬም መናገር ጀምራለች። እንደዚሁም ቅዱስዬም በሰላም ሕክምናውን ጨርሶ ወደ ሀገር ተመለሰ። እግዚአብሔር ይመስገን። እናማ ከዛ በኋላ እንግዲህ ኪራ በነገራችሁ ላይ በነ ኪራ ጦስ ብዙ ሰው ዋጋ እየከፈለ ነው። እነማ ካላችሁኝ በአሁኑ ሰዓት እንግዲህ እነ ሰኒም ዋጋ እየከፈለች አለችው። በነ ኪራ ቤት መከራዋን እያየች ዋጋ እየከፈለች ነው። ትናንትና ቅዱስዬና ምሩ ዋጋ ከፍለዋል። እነሱ ግን በሰላም ህይወታቸውን እየኖሩ ነው። እናማ እስከ ዛሬ ድረስ ቅዱሴ ስለ ኪራ ህይወት ምን ሰራ ምን አደረገ ፈጽሞ የማየትም ሆነ የመስማት እድሉ አላገኘም ነበረ። ይሁንና ታክሞ ጤንነቱ ወደ ራሱ ከተመለሰለት በኋላ በመጨረሻ ወደ ጓደኛው ቢሮ ሄዶ ነበረ። ወደ ጓደኛው ቢሮ ሄዶ ዋው የሚያምር ቢሮ አለ፣ በጣም ደስ የሚል ቢሮ ከፍተሃል፣ ዋው ይመስገን ሲለው አዎ የሚያምር ቢሮ ነበር፣ ግን ምን ታደርገዋለህ ጤነኛ ሰው የለም ይላል። ይህም እንግዲህ ሀንቾዬ ወይንም ሀንዬ ቀልቀል ስትል ስላያት ነው። ግን ምን ማለት ነው? ቀልቃላ ነገር ነው የመሰል ተየት ነው ያመጣሃት ይለዋል። ቅዱስዬም ኧረ ተወኝ፣ ምንም ጤነኛ ሰው የለም እዚህ ቢሮ፣ ምን ታደርገዋለህ? አው ቀልቃላ ነች። እንግዲው ስራዋ በጣም ጎበዝ ነበረች፣ ግን አው ቀልቃላ ነች ይለዋል። ኪራም እሷን እኮ ነው ደግሞ ተኪራም ጋር ተጽናት ጋር ተጣሉ ምልህ ብታያት ደግሞ ትሰራ እኮ ጎበዝ ነች፣ ብታያት ትሰራ ጎበዝ ናት። ደግሞ ቅዱሴ እኔን ተጓዳይ ጥፋቶቿን አልወደድኩትም። ምሳሌ ብላ ትወጣለች። ልክ እኮ እንደ ቡና ቀማሽ 2-3 ቦታ ነው ደርሳ ቀምሳ የምትመጣው ይለው። ሴም ምን ቡና ትወዳለች እንዴ? ቀላል ትወዳለች። እለዋ ላይ ቢተከልባት ራሱ ደስ ይላት ይመስለኛል ይላል። ኪራዬ ለምን እንደዛ አለ ካላችሁ ቅዱስዬ የቡና ነገር አይሆንለትም። በጣም ይወዳል ቡና፣ ከቡና ሌላ ምንም ነገር አይወድም። ቡና ለቅዱሴ ከባዱና ዋናው ግብዣ ከጋበዛችሁት ለቅዱሴ ቡናና ቡና ብቻ ነው። ትወደለች እንዴ? ቡና ቀላል ጥሩ ነው እንዴ? ቡና እኮ ስጠጣ ቀለል ነቃ ትላለህ፣ ይቀልሃል ነቃ ትላለህ ይለዋል። ቡና ቆይ ምኑ ነው የሚጠላው? አሁን ቡና እንዴት ይጠላል? ቡና ምኑስ ይጠላል? ይላል ቅዱስዬ። እኔ ለካ በዚህ ነገር አንድ ናችሁ ኪራዬ፣ ለካ በዚህ ነገር አንድ ናችሁ። ዋው ቤጤህን አገኘህ አይደለ? ቤጤህን አገኘህ ይላል ኪራ። እንደዚህማ ዝርያችን ሲገኙ ተመስገን ነው ማለት ያለብን። እንደዚህማ ዝርያችን ሲገኙ ተመስገን ነው ማለት ያለብን። ትቀልዳለህ እንዴ ኪራ ደግሞ ይላል ቅዱስ። እሷን ግን ለየት የሚያደርገው ቅዱሴ ምግብ ላይም አደገኛ ነች፣ ትበላለችም ትዞራለችም ይላል። እንግዲህ ኪራዬ እንዳለው ሀንቾዬ ትበላለች፣ ግን ምንም አይጠጋትም። ቀጫ ለፈልፋለችም ትሮጣለችም ትበላለች። ቅዱሴ ኧረ እባክህ እንደው ቆይ ከምኔው እንደዚህ ከምኔው አወካ ከምኔውስ አጠናት ይላል። የሰው ሰራተኛ ስኮኑ እንግዲህ ተመልከቱ። ይቺ ልጅ እንግዲህ የሰው ሰራተኛ ስኮኑ የሰው በሰው ስር ስንኖሩ ከዚህ ጋር ምን ትማራላችሁ? ምን እንማራለን? ምን እንገነዘባለን ካላችሁ የምትበሉትን የምትጠጡትን እያንዳንዱ ነገር በራሷ ነው። ይች ልጅ እንግዲህ በራሷ ነው የምበላው፣ በራሷ ነው የምትጠጣው። የምሳ ወይንም የቁርስ የቡና አይከፍልላትም። ግን ሰው ምንድነው እዚህ ጋር የተገነዘብነው? ትበላለች፣ ትጠጣለች። ይሄ እንግዲህ በእያንዳንዱ ሰራተኛ በእያንዳንዳችን ያለ ህይወት ነው።
ጽናት አስተማሪ ነው፣ እውነተኛ ታሪክ ነው ስል በምክንያት ነው። ምን አለው ቅዱሴ? ከምኔው ይሄንን አጠናሃት? እንዴትስ ተምኔው አጠናት? ይሄው ታልፈልግ ትግስተኛ ሆኛለሁ፣ ለስራዬ ስል ትግስተኛ ሆኛለሁ ይላል። እንግዲህ አስቡት እና የሰው ሰራተኛ ስኮኑ ከዚህ እኔ ጽናት አስተማሪ ነው፣ ጽናት እውነተኛ በእውነተኛ ታሪክ እየተመሰረተ ነው ስል በምክንያት ነው። በራሷ ገንዘብ ነው ቁርሷን የምትበላው የምትጠጣው በራሷ ነው። ግን አስቡት እንግዲህ ቅዱስዬ እንግዲህ አስተዋይ ነው፣ ቁጥብ ነው፣ በቃ የልጅ አዋቂ ነው እምለው በምክንያት ነው። እንግዲህ አለው እንግዲህ ሁሉን ወዶ አይሆንም፣ ሁሉን ወዶ አይሆንም፣ አንዱን መምረጥ ነው ይለዋል። ስራዋ ላይ በጣም ጎበዝ ነች። ይሄ ባይዘዌ ሁሉም ያለ ታሪክ ነው። ስራዋ ላይ በጣም ጎበዝ ነች ይላል። እንግዲህ በስራዋ ወዷታል። መብላቷ፣ መጠጣቷ፣ መንጦልጦሏ ምናምን ይላል። እንግዲህ አስባችሁታል። ሁሉን ወዶ አይሆንም፣ አንዱ መምረጥ አለብህ ይለዋል ቅዱስዬም። እሱማ እንግዲህ ምንም ማድረግ አልችልም ጋለ በኋላ ግን እንግዲህ እንደምናውቀው ጽናት አባረህ ብላለች። ጽናት በጣም ትቀናባታለች፣ በጣም ትፈራታለች። እንደዚህ የሚቅለበልቡ ሴቶች፣ ባል የሌላቸው ሴቶች ባሌን ትነጥቀኛለች። ምክንያቱም ደግሞ ጽናት ለምን ፈራይ፣ ለምን እንደዚህ ብርድ ብርድ አላት፣ ለምን እንደዚህ ሆዷ ኑጎቀጠ ካላችሁ ጽናትም ከሰው ላይ ስለነጠቀችው ነው። ያው እናንተ አንድ ነገር የመጣችሁበት ነገር ከሆነ ሌላም በዛ ይሄድበታል የሚል ምክንያቱም ታውቀዋለች እና ምን አለ ቅዱሴም ፈራ። ቅዱሴም ጽናት ታውቃለች እንዲህ አዳ ተጣልተ ከዚህ በፊት አባር ብለህ አባረህ እንዳባረር ካውቃለሁ እና ጽናት ታውቃለች ወይ ብሎ ጥያቄ ነገራችን ላይ ጽናት አባር ስላለችው ብቻ ሳይሆን ጽናት አባር ብላው ካለችው በኋላ ኪራዬ ሊመልሳት የቻለው በጽናት ተናዶባት ነው። ምንድነው ጽናት ከአቅም በላይና ከልክ በላይ ነበረ የተናገረችው። ምን አለችው? እንደ ንግስት እየተንከባከብኩሽ አይደለም ወይ? እያስደሰትኩሽ አይደለም ወይ? እኔ እኮ አንቺን ተንከባክቤና አንቺን እመቤት አርጌ ንግስት አርጌ ለማኖር እኮ ቀን እየለፋው ነው ሲያት ባወሩ ሳይሆን ባኖሩ ነው ትለዋለች። እንዴ ጽናት እያረኩት ያለሁ አይተሽም እንዴ? እኔ እኮ ላንቺ ብዬ ነው። በጣም ጎበዟና ጠንካራ ሰራተኛዋን አንቺ ታይመችሽ ሲቀር አበረርኩልሽ። ለምን ላንቺ ብዬ አይደለም ወይ? እኔ ማድረገው መልካም ነገር አይታይሽም ወይ? የራስሽ ብቻ ነው ወይ ስላት የራስ ጉዳይ ብላው ነበር ሄደችው። እናም በዚህ የተበሳጨውና የተናደደው ኪራይ ምን አደረገው? ወዳው ነው ስልኩን ደቂቃ ማልፈጀበት ይሄን ብላው ተታው ተከደ። ወዳው በቃ ስልኩን አነሰና ሀና ነይ ወደ ስራሽ እንድትመለሽ ነይ እንድናወራ እፈልጋለሁ አላት። ጽናት እንግዲህ አስባችሁ አንዳንድ ጊዜ የምናረጋቸው ነገሮች የምናረጋቸው ስህተቶች ከዛ በእሷ ንዴትና በእሷ እልግ ሰላምዬ ሀንቾዬ ወደ ስራዋ እንድትመለስ አደረጋት እና ወደ ስራዋ ምን ታመጣለች ነው በቃ እስቲ ምን ታመጣለች። ከደግ ነገር ካልወደደላት የራሷ ጉዳይ ትክክል ነው ባይዘው ወይ ምክንያቱም ልጅቷን አባር ስትለው በቃ ወደ አባረርላት ግን መልሳ ደግሞ ምንም አላረክልኝ ስትለው እንዴ ታላረኩልሽማ በቃ ምንድነው መታማቴ ታልቀረ ላድርገው እንደሚባል በቃ መታማቴ እንትን ታልሽኝማ ችግር የለውም በቃ አርገዋለሁ ለይልሽ ይውጣልሽ በቃ ይውጣልሽ በቃ እንደማለት ነው። ኪራ ወደው ስልኩን አንስቶ ወደው የደወለላት ምክንያቱም እሱ እንደዛ አርግ ስትኝ ሀንቾን አብር ስትኝ አበደርኩልሽ ለምን ይሄ አይታይሽም ወይስ በቃ አይደለም ስትለው እንዴ እንደዚህማ ከሆነ ምንም እንትን የለውም ካላሽ ደስተሽ ወደ ስራዋ መልሳታለሁ። ምክንያቱም አንደኛ ነገር ደግሞ በስራዋ ልጅቷ ጎበዝ ነች። መንቀልቀሏን ነው እንጂ መቸኮሏ ነው እንጂ ሌላ ነገሯ በስራዋ ወዷታን ባይዘው ወይ እናንተ ጎበዝ በተሰማራችሁበትና ባላችሁበት ጎበዝ ከሆናችሁ ማንም ቢጠላችሁ ለዛ ለስራችሁ ሲላችሁ ይመልሳችኋል። በየትኛውም ቦታ ላይ አሁን ተዝህ ምን ትማራላችሁ? አሁን ኪራ ለሷ ብሎ አይደለም ከሚስቱ ጋር ሚስቱ እንኳን እንትን ብትል ምን አላት? ሚስቱን በምን አሸነፈ ካላችሁ ሀና በምን አሸነፈች? በስራዋ በጉብዙ ነው። በየትኛውም በተሰማራንበትና ባለንበት ቦታ ላይ ጎበዝና ጠንካራ ተሆነ ፈልገን ሳይሆን እንፈልጋለን። አንፈልግም ቢሉን እንኳን መልሰው ደግሞ ይፈልጉናል ማለት ነው። ከዚህ ምንድን ነው የምንማረው? በተሰማራንበት ባለንበት ላይ ስራ ላይ በተሰማራንበት ስራ ላይ በስራችን ጠንካራና ጎበዝ መሆን አለብን። ጎበዝና ጠንካራ ከሆነ ማንም ፈልጎን ይመጣል። አንደኛው አልፈልግም ቢል አንደኛው በቃ ለምን ለስራው ሲል በቃ ለራሱ ሲል ጨው ለራስ ሲል ትልጣፍት እንደሚባለው እሱም ገንዘቡን ከፍሎ ቢሆን እኛም በጉልበታችን ተፈላጊነታችን ይጨምራል ማለት ነው። ስለዚህ በቃ ኪራ ምን አለ? የራስሽ ጉዳይ እንዴ ካላስደስትሽ እኔ ሀና ማብረዴን ካላስደስትሽ
ሀናን ወደ ስራሽ ነው የተመለሽ አላት። አስመልሳት አልነገራትም። ይውጣልሽ አላት። ከዛ በኋላ ቅዱስዬ ምንድን ነው እንደ ሀዲያን ነገር ኪራ ጽናት ታውቃለች ወይ ይለዋል። አዎ ግን በደንብ አልነገርኳትም። ያው ግን በደንብ ልምድ ያለው ሰራተኛ እንዳጣው ታውቃለች። ሀና ደግሞ ጎበዝ ሰራተኛ ነው። እንግዲህ ቅዱሴ አስተውና ቆጥቡ። ቅዱስዬ ግን ይሄ ነገር ትዳራችሁ ላይ ችግር እንዳይፈጥር መጀመሪያ ከመመለስ በፊት ለጽናት መናገር አለብህ ነበር መናገር ነበረብህ ይላል። እኛ ስደውል በጣም ተበሳጭታ ነበረ። ሁለተኛው ደግሞ ስራ ላይ በጣም ጎበዝ ነች። ስለዚህ መልስኳት። ባይዘወይ ኪራም ወዷታል። እንደው መጨረሻ ላይ ሀናን ኪራ ታላግባት እንጃ። መጨረሻ ላይ ሀና ኪራን ተወስዷለች። ኪራም ያስታውቃል። ናይ ነው ውሃው ያስታውቃል። አሁን ጽናት እየራሱ እንደ ቀዘቀዘብኝ ፍቅሩ ቀዘቀዘ። ባለፈው ራሱ ለኒና ስታ ኒናዬ ባሎች ከተጋባ በኋላ ታገቡ በኋላ ፍቅራቸው ይቀንሳል ወይ? ለምንድን ነው የሚቀንሰው ብላ ጥያቄ እንዴ ምንድን ነው ስራ በዝቶብን ምናምን አይደለም ሰራተኛ እኮ አለ አይደለም እና ዳ ምንድን ነው መኝታ ላይ ምናምን ስታይ ብቻ አንቺ ደግሞ ምናምን አለቻት። እና አሁን ትናንት የነበረው ፍቅሩ ትናንት የነበረው እማዬ ዛሬ ቀዝቅዟን ኪራዬ። ምክንያቱም በአራት ነጥብ በሩን ዘግቶታል። ለምን የሚፈልገውን ነገር አግኝቷል። ትናንትና በጣም ይፈልጋት ነበር። ሌላዎቹም ስለሚመኟት የእጁ እስኪገባ ድረስ ይፈልጋል ነበር። ዛሬ ፍቅሩ አለቀለት። የሚፈልገውን ነገር ካገኘ በኋላ አሁን ደግሞ ሀንዬ ደግሞ በጣም የምታማልል ልጅ ነች እና በጣም ደስ ትላለች። እና አይን ውስጥ ገብታለች። በቃ ስልክ ትደውል ደግሞ በጣም ተናዳ ነበረ። ስለዚህ መልስኳት ነው የሚለው ቃል። ግን አሁንም አይኖቹ ውስጥ ትናንት የነበረው ጽናትን የሚያያት ፍቅር አይኖቹ ውስጥ አፉ ላይ ነው እንጂ ያለው ዛሬ ፍቅሩ የኪራ አይኖች ውስጥ ትናንት የነበሩት ፍቅሮች ዛሬ ላይ አይታውም። ትናንት የነበሩት እንዳሉ የሆኑ ደግሞ ማጋኖት አላችሁ ጽናት ላይ ትናንትም የነበሩት ፍቅሮቹ አይኖቿ ውስጥ ዛሬም ፍልትው ብለው ይታያሉ ማለት ነው። እንግዲህ ቅዱስዬ አይ እንዳባት ወይንም እንደ ታላቅ ወንድም አይ ዛሬ እንደመለስካት ንገራት በኋላ ችግር እንዳይፈጠር ይለዋል። አረ ዛሬውን ነው የምነግራት። አሁን ማታ ትሄድ እነግራታለሁ። ትንሽዬ ጠጠር ጋንን ትገድፋለችም ጋንን ትሰብራለችም። ይሄ ትንሽዬ ነገር እትዳራችሁ መሀል መቃቃር ይፈጥራል። ስለዚህ ተጠንቀቅ ይለዋል። ይቅርታ ቅዱሴ በችም በባዶ ጨቀጨክህ እና ምን ላምጣ? ሻይ ቡና ምን ይምጣ? መቼም እያወክ ነው አይደለ? እመቀልድብኝ ይላል። ቅዱስ የሚወደው ምንድን ነው ካላችሁኝ ቡና ነው። ምን የምወደውን እያወክ ነው ወይ እመቀልድብኝ ይላል ቅዱሴ። ኦኬ ቡና ነው በቃ እብዶ እንድታመጣ ልንገራት ይላል። አሁን ማንን ነው ካላችሁ ሀንዬ ተጠራች። እገልሻለሁ አንቺ ወንድሜ እያሰበ ለመኖርና እየወደደሽ ወንድሜን ትተሱ መጥቷል። ስለዚህ ወንድሜን አሳጥተሽኛል፣ አንቺን መበቀል እፈልጋለሁ ትላታለች። ሀዊ ምሩ እንግዲህ እስከ ዛሬ መናገር አልቻለችም ነበረ። ዛሬ ልትገላት ወይንም በቢላ ልትወጋት እትትል እባክሽ ተይ በማለት ስትል እያወራሽ ነበር እንዴ? አንቺ ማውራት ትቼ ነበር፣ እስከ ዛሬም ድራማ እየሰራሽ ነበር ትላታለች። አረ እኔ ዛሬ ነው ገና ማውራቴ፣ አወራሁ እኮ ይኸውልሽ አወራሁ ትላታለች። እኔ ምን አገባኝ፣ እኔም ቸገረ ያዳ አወራሽም አላወራሽም፣ እንደውም ለመኖር ስጓጊ ነው አንቺን እማገልሽ። አሁን የፈለግሽው የምታወሪ አልሰማሽም፣ እገልሻለሁ ትላታለች። ተይ አንቺ ገና ልጅ ነሽ፣ በዚህ እድሜ ሰው ገለሽ በኋላ ይጸጽትሻል። እባክሽ ምንም እንዳታረጊ፣ አንቺ እኮ ገና ልጅ ነሽ። ሰው መግደልና መጥፎ ነገር ማድረግ ዛሬ ላታቂው ትችያለሽ፣ ነገ ግን ስታድጊ ይቆረቁርሻል፣ እንደሱም ደግሞ ይጸጽትሻል። እባክሽ ምንም አታድርጊ ትላታለች። የፈለገው ነገር ብታይ አለቅሽም። ሰውን ትነኪ እንደዚህ ነው፣ የምትወጂውን ሰው ሲነኩብሽ እንደዚህ ነው። ልክ እንደ ሰደድ እሳት እየተከተልሽ ከሚኖርበት ለማጥፋት ትሞክሪያለሽ። እንደዚህ ነው በቃ አለቅሽም ትላታለች። እባክሽ አሁን አንቺ ገና ትንሽ ልጅ ነሽ። እባክሽ እኔ እንደ ትልቅ እህት ልምከርሽ፣ እባክሽ ቆም ብለሽ አስቢ ትላታለች። አሁንማ አንቺ ለመኖር እየጓጓሽ ነው።
ከዛ ሁሉ መከራና ስቃይ ድነሽ አሁን ደግሞ እያወራሽ ነው። ለመኖር እየጓጓሽ ባለሽበት ሰዓት ነው እምገልሽ። ወንድሜን አሳጥተሽኛል። የሚወደኝንና የሚያፈቅረኝ ተስሬ የሚል በምፈልግበት ጊዜ የማያገኘው የሚሳሳልኝ የሚቆረቆርልኝን ወንድሜን አሳጥተሽኛል። ስለዚህ አንቺን የወንድሜን ደግሞ በቀልሻለሁ ትላታለች። እባክሽ አዊ አንድ እድል ስጭኝና በወንድምሽ ላይ ያደረግሽን ሁሉ እኔ ክስሻለሁ። እባክሽ ጨካኝና አሁን ያለሽን ጸባይም ያለሽ ባህሪም ልታደርጊው ያሰብሽውንም ያንቺ እንዳልሆነ ጠንቅቄ አውቃለሁ። የዋህና አንቺ ጥሩ ልጅ ነበርሽ፣ ግን በወንድምሽ ነገር እንደዚህ የሆንሽው። ስለዚህ ደግሞ እንደዚህ ሆንሽ ብዬ እኔ አልናደድብሽም፣ አልበሳጭብሽም። ስለዚህ እባክሽ ምንም ነገር አታድርጊኝ እና እክስሻለሁ። ውሸትሽን ነው፣ አንቺ ልታሳስሪኝ አይደለም ወይ ትላለች ሀዊ። ውሸትሽን ነው፣ ሰው ውስጥ ይመጣልሽ ድረስ ነው፣ ልታሳስሪ ነው። አመናገር እኮ ችለሻል ትላታለች። ምሩዬም እኔ የምናገርና አንቺን መጉዳት ብፈልግ ኖሮ እኮ ለናሆሜ በጽሁፍ ጽፌ አሳየው ነበር። እኔ ግን አንቺን ለመጉዳት አልፈለኩም። ስለዚህ አሁንም አልጎዳሽም። ባክሽ ወደ ራስሽ ተመልሰሽ እኔም ልካስሽ፣ አንቺም ይቅርታ አድርጊልኝ፣ ይቅር እንባባል። አንቺም ዛሬ ላይ ሆነሽ ልጅነትሽ ስሜትና ተሰምቶሽ እንጂ አሁን የምታደርጊው ነገር ነገ ይጸጽትሻል። ስለዚህ መጥፎ ነገር ነው እባክሽ ትላታለች። ፈጽሞ አልምርሽም፣ እበቀልሻለሁ። አንቺ እኮ የወንድሜ ገዳይ ነሽ ትላታለች። እንደምናውቀው እንግዲህ ሀዊ ወደዛ ቤት ወደ ምሩ ቤት የመጣችው በሰራተኛ መስላ ቢሆንም ምሩዬና ሀዊ ይተዋወቃሉ። ናሆሚ ግን ይህን ታሪክ ምንና ምን እንደሆነ አያውቅም ነበረ። እንግዲህ ከዚህ በፊትም ልትገላት አንዴም ተሁለቴም ሞክራ ያው አንድ ጊዜ የምሩ እናት ራሷ አዳነቿት። ይሁንና ልጅቷ ግን ሀዊ ብዙ ሰበብ እያሳበበች አንድ ቤዛ አንድ ቤዛ እያለች ታሞኛቸው ነበረ። ስለዚህ የምታውቀው እንግዲህ ራሷ ምሩና ሀዊ ናቸው የሚታዋወቁት። ሌላ ሰው የሚያውቅ አልነበረም ማለት ነው። ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ።